አዴጋ ብቻውን መገኘቱ እሱም ጥፋተኛ ነው። አዴም እንደዚህ ማድረግ አልነበረባትም። ብቻ ግን አሁን ላይ የተፈጠሩ ነገሮች ያሉት ለፍርድ ቀላል ነው፣ ቡጢ ለሰጮ ቀላል ነው እንደሚባለው ለእኛ ለማሰብ እንትን ለማለት ሊቀለን ይችላል። ግን ደግሞ እነሱ ያሉበት ሁኔታ በጣም ከባድ ነው። አዎ ድራማ ነው፣ ግን ደግሞ የእውነት ላይፍ እንደዚህ ላይፍ ቢሆን ምንድን ነው የሚሆነው የሚለው ነገር በጣም ነው ያሳሰበኝና በህይወታችን እንደዚህ አይነት ነገር ቢያጋጥመን እንዴት አድርገን ነው ከዚህ ነገር ልንወጣ የምንችለው የሚለው ነገር በደንብ ልናስተውለው ይገባል። እዚህ ጋር ዶክተሩ በአዴ ፍቅር ይሰቃያል። እዛ ጋር ደግሞ ከአዴ ጎን ስላገኘው ብቻ ዴቭ አራስ ነብር ሆኗል። እዚህ ጋር የዴቭ እናት አዴ ልቧን ሰብራዋለች። እንዳይጠገን አድርጋ ነው የሰበረችው። ለዛውም እናቷን፣ ቤተሰቦቿን፣ ክብራቸውን ሁሉ አዋርዳ ማለት ነውና የዴቭ እናት የእውነት የምትገርም አይነት ሰው ናት። ምንድን ነው የማትረጋጋው? ፊቷን እንደተቋጠረ ነው ከመጣ ጀምሮ ፊቷ ተፈቶ አይቼው አላቅም። የእውነት የምትገርም በቃ ሆነች አሽቃባጭ የሆነ ሴትዮ ናትና። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንዲህ በድጋሚ በአዴ ድራማ ላይ መጥቻለሁ። የአዴም ድራማ እንግዲህ እንደምታዩት እጅግ በጣም አወዛጋቢና አስደንጋጭ ነገር ተፈጥሯል። እሱም ነገር እንግዲህ እንዳያችሁት ነው። እዛ ጋር ገጀራው እህቴ ናት እያለ ወይንም ደግሞ ልትጎዳት ትችላለች። ስለዚህ ማንም ሰው እሷን እንዲነካት አልፈልግም። አክስቲቱም ደግሞ እኔ ባላሳካላትም በሌላ ሰው ደግሞ ልትጎዳት ትችላለች፣ በሌላ ሰው ሀሳቧን ልታሳካ ትችላለች ምናምን እያለ ሲለው ገጀር ማን ነው ባቡሬም አንተ ለሷ የምትጨነቅ ከሆነ ከጎኗ ሆነክ ያለው ነገር በደንብ ልታግዛት ይገባል ብሎ ነው ያለውና ስለዚህ እንደጠረጠር ነው ባቡሬ ማን ነው ገጀራውና ለሙዬ ወንድምና እህት ናቸው ማለት ነው። ከሌላ የሚወለድ ወንድሟ ማለት ነው። በእናት ግን አንድ ናቸውና ብቻ ነገሮች የህይወት መንገዷ በጣም የተወሳሰፈ ነው። እንደ ገመድ የተቋጠረ ነው የህይወት ገመድ ማለት ነው። በጣም ከባድ እና ባይቦች እንግዲህ በጣም አዴ ራሱ ስቅስቅ ብላ ነው ያልቅሳ ለልዬ ስትናገራት የነበረውና ለልዬም ባየችው ሁኔታ እውነት ለመናገር ይሄ ነገር ይፈጠራል ብላ አልገመተችም። በጣም ነበር የደነገጠችው። ምክንያቱም ሰው እንዴት ነው ሰው በዚህ ልክ በቃ ሰውን ሊያዋርድ የሚችለው? ገባችሁ አይደለ? በጣም ከባድ ነው ከምላችሁ በላይ ማለት ነው። እና እኔንስ ቢሆን ችግር የለውም እታገሳለሁ፣ ግን እንዴት በቤተሰቦቼ ብላ ነበር እንትን ያለችው። የፍቅርም እናት ፍቅርም እዛ ጋር እነ ሮሚ ምናሹም ሁሉም በቃ ለአዴ ነው በቃ የተቆረቆረው። ምክንያቱም አዴ በጣም መልካም ስነ ስርዓት ያላት አሹ እንደውም አያ ለመተዋወቅ ያለበት ፓርት ላይ በጣም ተመችቶኛል። ምክንያቱም አንዳንድ ጊዜ ሰዎችን ማናቃቸው ከሆነ እነሱን ለማወቅ መሞከር፣ ሰው በነገረን ሳይሆን እኛ ራሳችን አይተን ለመፍረድ መሞከር አለብን። ሰው ስለነገረን ብቻ ያችን ጫፍ ነገር ይዘን የሰው ልብ መስበር የለብንም። አዴ ከዚህ በኋላ ምንም ብትላት የዴቭ እናት ልቧ ሊጠገን አይችልም። ምክንያቱም ከመጀመሪያውንም እንደዚህ ማድረግ ስላልነበረባት ሰራተኛ ስለሆነች ድሀ ስለሆነች አግብታ ፈታሽ ስለተባለች አይደለም። በቃ ሰው ናትና በሰውነቷ ልታከብራት ይገባል። ድህነቱን ምናምን ይሄን ተውት፣ ሰራተኛ መሆኑ ምናምን ተውት፣ እሱ ቀሪ ነገር ነው። ግን ሰው ስለሆነ ብቻ ሊከበርና ሊወደድ ይገባል ብዬ የማስብ ሰው ነኝ ማለት ነው። ምክንያቱም ሰው ነው በቃ የፈጣሪ ፍጡር ናቸው። ስለዚህ ሰው በድህነቱ በገንዘቡ በስራው መወቀስ አለበት ብዬ አላስብም። አዴ በጣም ነው ልቧ የተሰበረው።